ተነስተልን የተወደዳችሁ እንዴት አላችሁልን? ይህ የአዲስ ጨዋታ እንግዳ ሰዓታችን ነው። ድልነሳ መንግስቴ በሰዓቱ ያው ከእንግዳይ ጋር ተገናኝቻለሁ። የሚገኘው ደግሞ እንደ በፊቱ ስቱዲዮ ወይም ሌላ ቦታ አይደለም። ዛሬ በትልቅ ቲያትር ቤት ውስጥ ነው የሚገኘው፣ በአዲሱ የህፃናትና ወጣቶች ቲያትር ፍላሚንጎ በሚገኘው ማለት ነው። እዚህ ደግሞ የተገኘሁት እዚህ ቲያትር ቤት ልክ ቲያትር ቤቱንም እንደማስመረቅ ተደርጎ የተቆጠረለት ትልቅ ቲያትር በቅርቡ ተመርቋል። ወህኒ አምባ የዚህ ወህኒ አምባ ቲያትር ረዳት አዘጋጅና በድንቅ የትወና ብቃት ደግሞ ሰውን በሙሉ ያስደመመው ድጋሚ እንኳንም ቲያትር አየን እንዲሉ ያስደረገው አንጋፋው መምህር ተዋናይ አዘጋጅ ተስፋዬ ሲማ ዛሬ ጊዜውን ሰጥቶናል። አብረን እንቆይ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ተስፍሽዬ ያው እንግዲህ የኪነ ጥበብ ሰውም ስለሆንክ እኔም እየለመድኩ መጣው መሰለኝና ተስፍሽዬ ይብቀጥል አቅራይ ምንም ችግር ስለተገናኘን ደስ ብሎኛል። እኔም ስላየሁ በጣም ደስ ብሎኛል። እቺን ጊዜ እንግዲህ ጥሩ ቆይታ ያደረግና እናሳልፋታለን ብዬ አስባለሁ። ሰሞኑን ብዙ ድካም አለብህ፣ ከድካም ነው የተገናኘ ነው። ምናልባት ይህ ሁሉ አሁን ሰሞኑን እየሰራችሁ ያሉ ብዙ ስራዎች አሉና የልምምድ ስራዎች፣ የተውኔት ስራዎች እንዴት ነው በዚህ ወቅት ያለውን ተስፋዬ ሲማን እየፈተኑት ያሉት? በጣም በፍቅር ስለምወዱ እጅግ በጣም ደስ ስለሚለኝ በርግጥ ብዙ ነው የምሰራው። ወጣቶችን አስተምራለሁ። እንደገና ለሆነ ፊልም ተከታታይ ፊልም አለ ለዛ የሚሆኑ ልጆችን እመርጣለሁ። ከሌሎች ጓደኞች ጋር በመሆን ቲያትር እጫወታለሁ። ወህኒ አምባን እንደገና ደግሞ ሌላ ቲያትር ለማዘጋጀት እየተንደረደርኩ ነው። እነዚህ ሁሉ ሆነው ግን በስደት ዓለም ስለነበርኩ የመጣሁትም ለዚህ ጉዳይ ስለሆነ መንፈሴ የሚደሰትበት እጅግ በጣም ደስ የሚለኝ ለሌላው ሰው ሁሉ ባጋባ የሚፈልገው ስለሆነ እንዳው ሰውነቴ ይደክማል እንጂ በስራ ብዛት መንፈሴ አይደክምም። በጣም ነው የምወደው፣ በጣም ነው ደስ የሚለኝ። አሁን በሳምንት ምን ያክል ስራዎች ነው ያሉብህ? ብዙ ስራ የለኝም። ብዙ ስራ የነ ሳይንስ ለሶስት አራት ቲያትር አይደለም የምጫወተው። አሁን ሁለት ቲያትሮች ነበር የምጫወተው። ሮብ ደጋግ ሰይጣኖች የተሰኘ በውድነህ ክፍሌ ተጽፎ በልጄ በተፈራ ወርቁ የተዘጋጀውን ቲያትር ጫወት ነበር። አሁን ለጊዜው በአዳራሽ ውድነት ምክንያቱም ወደ 3750 ብር የነበረው የአዳራሽ ኪራይ ወደ 12000 ብር ከፍ ስላለ ይህንን መቋቋም ስላልተቻለ በዛ የተነሳ ያው ቲያትሩ ከአንድ ሳምንት በፊት ተዘግቷል። አሁን ደግሞ የምጫወተው እዚህ የህፃናትና ወጣቶች የቲያትርና የሲኒማ ኮምፕሌክስ በሚባለው በአዲሱ ፍላሚንጎ በሚገኘው ቲያትር ቤት ደግሞ መልካሙ ዘሪሁን የጻፈውና ዳግማዊ ፈይሳ ያዘጋጀውን እኔም በረዳት አዘጋጅነት ያገለገልኩትና እንደገና ደግሞ ብዙ ከወጣቶች ጋር በጣም አብሬ የሰራሁበትን የዚህ እሁድ ከ8 ሰዓት ጀምሮ የሚታየውን ወህኒ አምባ ላይ በዋና ገጽ ባህሪ ይጫወታለሁ።
ወጣቶችን ደግሞ ውብ አዲስ የተሰኘ አንድ ቆንጆ ተከታታይ ፊልም አለን። በዛ ፊልም ላይ ሊሳተፉ የሚችሉ ወጣቶችን እየፈተንን ነው። ሌላ ደግሞ ያው ወጣቶችን በቲያትር ጥበብ ኮርስ ሰጣለሁ፣ አስተምራለሁ፣ ወርክሾፕ እንሰራለን። እነዚህ ነገሮችና እንደገና ደግሞ ለአንድ ባለ ታላቅ የኢትዮጵያ ባለውለታ የቲያትር የፊልም ባለውለታ የሱን ደግሞ ሙት ዓመት ለማክበር በተቻለ መጠን ዝግጅቶችን እያደረግን ነው። እነዚህ ነገሮች ነው የምሰራው። በጣም ቢዚ ብሆንም በጣም ራሴን ከስራዎች ጋር ከሰዓት ጋር አብሮ የመስራት እንትን ቢኖረኝም በጣም በደስታ የምሰራው ስራ ስለሆነ አንድ ስራ እንኳን የምሰራ አይመስለኝም። ገና አልጠገቡ ገና እሰራለሁ የሚል ሀሳብ ነው ያለኝ። ያስቀናል። ይሄን ካንተ መስማት በጣም ነው የሚያስቀናው። በተለይ እንደኔ ወጣት ለሆነ ሰው በጣም ነው የሚያስቀናውና ክብር ይገባሃል። በዚህ አጋጣሚ ልጄ ነግሬሃለሁ። ልክቹ ከፍቻ ማለት አምለጥዳት ነው እሳት ቶሎ እንኳን ብትወጣ የገዛ አባት አይነቱ መንግስቴን ሊቀማለው ነው። ልክ እንዳጎት ያሳድዳል። እሱም መቻቸው አንድ ጊዜ ብቻ የእናንተን አይን ብመለከተው አይቆጨኝም። እሱስ መልካም ነበር። ምን አይሳካል? ሞት መርተይዤ ሞቴን አልጠብቅ። ሌላ ምርጫ የለም። እኔ ከአንቺ ምን እንደማደርግ አውቃለሁ። ያ ሀቢብ ምን ታደርግ? ተስፍሽዬ የወህኒ አምባ ቲያትር አካል እንዴት ነው የሆነው? ወህኒ አምባ የመልካሙ ዘሪሁን ድርሰት ነው። ወህኒ አምባ እጅግ በጣም ድንቅ የሆነ ታሪክ ነው። ሁላችንም ይህ ቲያትር ከመሰራቱ በፊት ምንም ስለዚህ ጉዳይ እሳቤውም የሌለን እውቀቱ የሌለን ታሪካዊ ነገር ነው። በተለይም በኢትዮጵያ በደብረ ዳሞ እንደገና ደግሞ በግሸን እና በጎንደር ደግሞ ወህኒ አምባ የተባሉ ቦታዎች እጅግ በጣም ትላልቅ አምባዎች ሆነው በዚያ አምባ ላይ ነገስታት የሚኖሩበት ነው። ነገስታት ሲኖሩ ደግሞ ለረጅም ጊዜ የሚኖሩበት፣ አደን የሚያድኑበት፣ ትምህርት የሚማሩበት፣ የንግስና ስርዓትን የሚለማመዱበት፣ ሃይማኖት የሚያስቀጥሉበት፣ ስርዓትን በደንብ አድርገው የሚያጠኑበት ክፍል ነው። እጅግ በጣም ድንቅ ኢትዮጵያ ከ500 ዘመን በፊት በዚህ አይነት ስልጣኔ ሌላ ከተማ ኖሯት በዛ ከተማ ላይ ነገስታቱ ልዑላኑ እጩ ነገስታቶቹ የሚኖሩበት ቦታ ነው እና ልክ ንጉሱ አገሪቱን የሚያስተዳድረው ንጉስ በሚሞትበት ወቅት እሱን የሚተካ ንጉስ ከዚያ ተመርጦ ይመጣል። በኢትዮጵያ ያሉ ታዲያ በጎንደር ያለ ብቻ አይደለም፣ በወሎ ብቻ አይደለም፣ በትግራይ ብቻ ሳይሆን በመላው ኢትዮጵያ የሚገኙ ነገስታት የነገስታት ልጆች ናቸው እዛ የሚቀመጡት። ለምን እኔ ነግሳለሁ፣ እኔ ልንገስ በሚል ባላገሩን እያሳመጹ ጦርነት እንዳይፈጠር፣ ግጭት እንዳይፈጠር፣ መገዳደል እንዳይፈጠር አያቶቻችን ይህንን ቀምረው ነው ይህን ቦታ የመረጡት እና አንዴ ከወጡ በኋላ መመለስ አይችሉም። በጣም ኃይለኛ ተራራ ነው። እጅግ በጣም በገመድ በብዙ ኃይል በብዙ እርዳታ የሚወረድበት እንጂ አንዴ ከወጡ በኋላ መመለስ በጣም አስቸጋሪ ነው። የተፈቀደ መንገድ አለው። ያ መንገድ ዣንጥራሩ ወይም የንጉስ የሚያደርገው ሰው ወይም እንደ አፈ ጉባኤ ያለ ሰው መጥቶ መርጦ ነው ወስዶ ንግስናውን የሚያጸድቀው። ስለዚህ ይህን ታሪክ መልካሙ ዘሪሁን በጣም አጥንቶት ስለነበረ በቲያትር መልክ ጻፈው ታሪኩን። አጋጣሚ ሆኖ እኔ የምኖርበት የነበረው ካሊፎርኒያ ውስጥ ሳን ፍራንሲስኮ የሚባል ከተማ ራሴላስ የሚባል ሆቴል አለ እና ሁል ጊዜ ራሴላስ ለምንስ ይህንን ስም ሰጠው፣ ለምንስ ነው ይሄ ነገር የሚሆነው የሚል ጥያቄ ነበረኝ። ጄምስ ብሩክ በጻፈው መጽሐፍ ላይ በጣም በሚገርም ራሴላስ የተሰኘ አንድ ጎንደር ወይም እዚያ ወህኒ አምባ ላይ የነበረ ልዑል ነው፣ ኢትዮጵያዊ ልዑል ነው። በዚያ ዘመን ጠፍቶ ከዛ ተሰዶ በአውሮፓ ኖሮ የሞተ ታላቅ ልዑል ነው። ስለዚህ ይህ በዚያ ስም ሲሰይሙ ጸሐፍቶቹ እነ ጄምስ ብሩክ ያሉ የእንግሊዝ ጸሐፊዎች፣ አውሮፓ ጸሐፊዎች ይጽፋሉ። በአውሮፓውያኑ በቀዳማዊ ኃይለ ሥላሴ ዘመንም እየመጡ ይጎበኛሉ። ይህን ታሪክ ግን አናውቀውም፣ አልተጻፈም። ስለዚህ ይህንን ነገር ከትቦልን ሲያመጣ እጅግ በጣም ደስ ያለ እና ዳግማዊ አመለወርቅ ፈይሳ ነው የሚያዘጋጀው። የዚህ የቲያትር ክፍል ውስጥ እንድጫወት ሲጋብዘኝ በጣም ደስ ያለኝ፣ በዝግጅቱም በኩል እሱ ነው እንድረዳው ሲጠይቀኝ እና
ዝግጅቱን ሁሉ ለየት ነው ያደረግነው። ለየት ማድረግ ማለት ምንድነው? በሚታየው ውጤት ብቻ ሳይሆን ተዋንያኑ አንጋፋዎችም ረጅም ጊዜ የሚቆዩ ወጣቶችም ስለነበሩበት በአዲስ መልክ ትወና ምንድነው? ተዋናይ መሆን ምንድነው? ምን ዲስፕሊን፣ ምን ስርዓት ያስፈልገዋል? እንዴት መሆኑ ነው ተዋናይ የሚሆነው? ስለዚህ ይህንን በማስተማር ይህንን በመንገር የተዋናይ ስፖርት በመስራት ከዚህ ቡድን ጋር አብሮ ረዳት አዘጋጅም በመሆን በማዘጋጀትም አብሮ በመሆን በትወናውም ደግሞ አብሮ በመሳተፍ ዋናውን ገጸ ባህሪ ከዳይሬክተሩ በመመረጥ አብሬ ሰርቻለሁ። 6 ወራት ነው የሰራነው። 6 ወራት ስንሰራ ያው ግማሽ ቀን ነው የምንሰራው። በዚህ አሰራር ሂደት ውስጥ እነዚህን ወጣቶች አብሮ ይዘን ስንወጣ አብረን እናድጋለን። ምክንያቱም ቲያትር፣ ፊልም የጋራ ስራ ስለሆነ በዚህ መልክ ነበር አገባቤና አሰራር። አዲስ ነገር ይዞ ነው የመጣው። እንደነገርከንም ይህ ቲያትር መልቲሚዲያን ጭምር ይዞ ኤአይን ጭምር ይዞ እንደመጣ እኔ በምርቃት ወቅት አይቻለው። ለተመልካቾቻችን ለአድማጮቻችንም ይሄ ነገር አድርሰናልና ተስፍሽ በዚህ ኤነርጂ ከዚህ ሁሉ አዲስ ነገር ጋር ተዋህዶ እንግዲህ ምክንያቱም ተስፍሽ መጀመሪያ የተማረው ቆይቷል። ከአመታት ምን ያክል ቲያትር ውስጥ ምን ያህል ጊዜ ነው የቆየው ተስፍሽ? 79 ዓመተ ምህረት ጀምሮ እንግዲህ ያለፉትን ወደ 40 የሚጠጉ አመታት ወደ 42 43 አመታት ማለት ነው ቲያትር ላይ ነው የኖርከው ማለት ነው እንግዲህ ስናሰለው ማለት ነውና ይሄ ሁሉ ኤነርጂ ይዘህ ከዛ በየጊዜው ደግሞ ከሚፈጠሩ ከዘመናዊ ዓለም ጋር እንዴት መቆየት ይቻላል? ሚስጥሩ ምንድነው? ይቻላል ራስን አፕዴት ማድረግ ነው። ራስን ከዛ ነገር ጋር አብሮ ብዙ ጊዜ እንደ ሰው ልጅ ባህር ይሄ ኢትዮጵያ ስለሆነ ብቻ አይደለም። የተለያዩ ለምሳሌ የኤሌክትሪክ መኪናዎች ሲመጡ አሜሪካንም ሀገር ሰው ለመቀበል በጣም ፈቃደኛ አልነበረም። ሰይጣናዊ ነው የሚል አይነት እና ቴክኖሎጂዎችን ሲመጡ ወዲያውኑ ተቀብሎ ወዲያውኑ አይቶ መርምሮ ተጠቃሚ መሆኑ በጣም አስፈላጊ ነው። ምክንያቱም አሁን ካለንበት የኢንፎርሜሽን ዘመን እጅግ በጣም ፈጣን ነው እና ወጣቶቹ ልጆቹ በጣም ከኛ የበለጠ እጥፍ ሄደዋል። እነሱን ተከትሎ ቶሎ የመማር እና የማወቅ እንትኑ ከሌለ እና በዚህ በወይኔ አምባ ቲያትር ውስጥም እነዚህን ነገሮች በጣም ዘመናዊ የሆኑ ኮንቴምፖራሪ ዳንሶች አሉ። ከነዛ ጋር አብሮ መሄዳለን። የድሮውን ለቃልን ሳይሆን ከድሮ ጋር አብሮ በዘመናዊና በተሻለ መንገድ በአርቲፊሻል ኢንተለጀንስ የሚቀርቡ ሲኒማዎችን አብሮ ምክንያቱም ቀደም ብሎ አሜሪካኖቹ የሰሯቸው የነሽዋዚንገር አንዳንድ ፊልሞችን በተመለከተ ሃሊውድ ውስጥ በሚሰሩበት ወቅት ጦርነት ካለ በሞተር ብስክሌት እየተዋጋ ነው የሚሄደው እና እየተዋጋ ሄድና በኋላ በአካል በሞተር ብስክሌት መድረክ ላይ ይመጣሉ። እዚህ ተመልካች አለ። የተመልካቹም ወንበር እንዲህ አይነት ወንበር ሳይሆን የሚነቃነቅ ነው እና ሲታኮሱ አብሮ ወደ ህዝብ ሲታኮስ ህዝብ ሁሉ ይጮሃል። በጣም አንተ ላይ የተተኮሰ ነው የሚመስለው። አዳራሾቻቸው የተሰሩት እንደዛ ነው። ሰዎቹ በቀጥታ ከሲኒማ እንትኑ ከስክሪን ውስጥ ነው የሚወጡት። እዛ የነበሩት እያያቸው አንተ ጋር ይመጣሉና በእንደዚህ አይነት ነው። አሁንም ይሄንን ቲያትር ከዛ ከሲኒማው ጋር አብሮ ተያይዞ ወደ መድረክ ነው የሚመጣውና በተቻለ ጀምረናል። በአጤ ምኒልክ ዘመን እኮ ስልክ ሲመጣ ውሃ ቧንቧ ሲመጣ ሲኒማ ቤት ሲመጣ በሙሉ እኮ ከልክሏቸዋል። አይሆንም፣ ሰይጣን ቤት ነው፣ የሰይጣን ነው፣ አይደረግም ብሎ ከልክሏቸዋል ከስልጣኔ እና እኔም አዲስ ነገር ለማወቅ ብዙ ጉጉ ስለሆንኩ ያ ነው ያገዘኝ። በጣም ደስ ይላል። ብዙ ሰዎች ተስፍሽን በፊልሞች በቴሌቪዥን ድራማዎች ማየት ይፈልጋሉ ከቲያትር ባሻገር። ከሀገር ከመውጣቴም በፊት እንዲያውም ገና የሁለተኛ ዓመት ተማሪ ሆኜ ነው የቴሌቪዥን ድራማ መስራት የጀመርኩት። በእኛ ጊዜ ብዙ ጊዜ ተማሪዎች ባይሰሩም እኔ አጋጣሚ ሆነ የሁለተኛ ዓመት ተማሪ ሆኜ መድረክ ላይ ራስ ቲያትር ወጥቻለሁ። ሶስተኛ ዓመት ሆኜ የቴሌቪዥን ድራማ ፎርፌ የተሰኘ ድራማ ሰርቻለሁ፣ የሬዲዮ ድራማም። ከዛ በኋላ ከመሄዴም በፊት ብዙ ማስታወቂያዎችን የመስራት ተከታታይ ድራማዎች ላይ ወይም ፊልሞች ላይ መስራት እድል ገጥሞኛል። ሆኖም እኔ በነበርኩበት ወቅት ያን ያህል እንዳሁኑ ወይም በመሀል እንደነበረው የተስፋፋ አልነበረም። ግን በነበርኩበት በውጭው ዓለም ከፈረንጆቹም ጋር በመሆን እንደገና በራሴም ፊልሞች ሰርቼ እዚህ ለማሳየት ስውር ጋላቢ የሚል ድንቅ ፊልም ራሴ ፕሮዲውስ አድርጌ ራሴ ኤዲት አድርጌ የሰሯቸው ፊልሞች ነበሩና የተለያዩ ሲኒማ ቤቶች አምባሳደርም ታይተዋል። ከዛ በኋላም እዛ የተወሰኑ ነገሮችን ከሌሎች ጓደኞቼ ጋርም ተማሪዎች ከነ አበባየሁ ታደሰ ከነ
ቴዲ ለገሰ ጋር በመሆን ሰርቻለሁ። እዛ ደግሞ አባይ ቨርሰስ ቬጋስ ላይ አባይ ዌስ ቬጋስ በሚለው ፊልምም ላይ ከነ ሰለሞን በጋለ ጋር በቴዲ ተሾመን ፊልም እዛ አሜሪካ ነገር የዋናው ገጸ ባህሪ ወንድም በመሆን ለመስራት ሞክሬያለሁ። ብዙ አልወጣሁም ግን እሳተፋለሁ። ከመጣሁ በኋላ በዲኤስቲቪ የተላለፈ 74 ክፍል ያለው ፓርት እጅግ በጣም 74ቱም ላይ ያለሁበት በጣም ቆንጆ ፊልም ነው። አንተነህ ይባላል አዘጋጁ። እጅግ በጣም ከክሩ አባላቱና አቡ ሜካፒስቶቹ የሚገርሙ ናቸውና ያው የዲኤስቲቪ ሲኒማዎች 2 ጊዜ ታይተዋል። ለዲኤስቲቪ ብቻ ነው እና በሌሎች ሚዲያ ላይ ስላልቀረበ ያን ያህል ብዙ ያው ስፖርት ተመልካቹና ሲኒማ የሚያየው ነው ያየው። አሁን ደግሞ ውብ አዲስ በሚል ተዋንያንን በመፈተንም አብሮን በመጫወት አለው እሰራለሁ የሚል ሀሳብና ግምት አለኝ። በርካታ ስራዎችን ለመስራት ግን በጣም የመድረኩ ድራማ ከምንም በላይ ስለሚሆን ከመጣው ወደ 4 ሀሁ ወይም ፐፑን አዘጋጅቼ ለ1 ዓመት ከምናምን ሳይቻለሁ ብሔራዊ ቲያትር። ከዛ በኋላ ደግሞ አሁን በመታየት ላይ ያለውን የመልካሙ ዘሪሁንን ንጉሥ አርማህ ላይ የንጉሱን ባህሪ በደብል ካስትነት ተጫውቻለሁ። ለ1 ዓመት በተካሄደው የደጋግ ሰይጣኖች በተሰኘው ቲያትርም እንደዚሁ ሌላ ገጸ ባህሪ የወጣት ገጸ ባህሪ ባል አፍቃሪ ግለሰብ በመሆን ተጫውቻለሁ እጫወታለሁ። እንግዲህ ፊልም የሚመጣለ ወደፊት የሚመጣ ፊልም እየተሰራ ያለ አሁን የውብ አዲስ የሚባሉ ተከታታይ ድራማ እየተሰራ ነው። ሌላም ከሱ ውጭ ሌላም ፊልም ላይ እየሰራው ነው። በጣም ደስ ይላል። እንጠብቃለን በጉጉት። እንግዲህ ወደ ውጪ በነበርኩበት ጊዜ እያልክ ስታወራ ነበር። ከረጅም ጊዜ በኋላ ነው ተመልሶ ወደ ሀገር ውስጥ የመጣውና አሁን የምጠይቅህ ኢትዮጵያ ውስጥ አንተ እያለህ የነበረው የቲያትር የሲኔማ አጠቃላይ እንቅስቃሴ፣ ከዛ ደግሞ ወደ ውጭ ሄደህ ደግሞ ያየኸው አለ፣ ከዛ ስትመለስ ደግሞ አሁንም የገጠመህ የመጣህበት አሁንም አንተ የተሳተፍክበት ያለው አለ። እነዚህ ነገሮች አነጻጽር እስኪ ባጭሩ ንገረኝ ከሰዓታችን። ጥሩ እንግዲህ ከዚህ በፊት የነበረው የቲያትር ሂደት እኔ የነበርኩበት ዘመን የወርቃማው የቲያትር ዘመን ነው። ወርቃማው የጥበብ ዘመን ነው። ጸሐፍት ይጽፋሉ፣ ብዙ በርካታ ሰዎች ያነባሉ። የመጽሐፍ ዕቁብ አለ። በርካታ 10-20 ሰዎች ሆነው ገንዘብ በየወሩ እያዋጡ መጽሐፍ ይገዛሉ። አንዱ ዛሬ የገዛውን ሌላኛው በወሩ አይገዛም፣ ሌላ መጽሐፍ ነው የሚገዛውና በመዋዋስ ማንበብ ብቻ አይደለም ክሪቲሳይዝ ይደረጋል። እንዴት ነው በጎ ጎኑ፣ እንዴት ነው መጥፎ ጎኑ የሚባለው። ገጣሚያን ነበሩ። ቲያትር ቤቶች 4-5 ቲያትር እንዲያውም ደግሞ እንደ ከፍተኛ 5 ቀበሌ 18 አዳራሽ የሚባሉት ደግሞ ቲያትር ቤት ሳይሆኑ የቀበሌ አዳራሽ ሆነው ግን እጅግ በጣም ድንቅ ሙዚቃዎች የሚታዩበት መስታወት የቲያትርና የሙዚቃ ቡድን የሚባል ነበር። እነ ቴዲ አፍሮ፣ እነ አብነት በቃ በሚገርም አይነት ሙዚቃ የሚያቀርቡበት እና አብዱ ኪያር መጥተው እንኳን የሚያቀርቡበት ትላልቅ መድረኮች ነበሩ። ቲያትሮች የሚታዩበት ራስ ቲያትር እንዳሁኑ አልፈረሰም፣ በጥሩ ሁናቴ ይታያል። ማዘጋጃ ቤቱ የማዘጋጃት አሁን የአዲስ አበባ አስተዳደር ቲያትርና የባህል አዳራሽ፣ የሀገር ፍቅር ቲያትር፣ የብሔራዊ ቲያትር፣ የህፃናትና ወጣቶች ቲያትር በሚል እጅግ በጣም በርካታ ተመልካች ያለው በርካታ ቲያትር ነው። 1200 ሰው ነው እያንዳንዱ አዳራሽ የሚይዘው። ያ በመሆኑ የተነሳ ሁል ጊዜ ሙሉ ነው። 800 ሰው ሲመጣ በቃ ተመልካች አንሷል፣ ካሁን በኋላ የሚመጣው የሚደግም ሰውና ነውና ቶሎ ብለን እንቀይር ተብሎ አዲስ ቲያትር የሚወጣበት ዘመን ነበር። በዚህ ላይ ደግሞ በጣም በዱላ ባክን ቲያትር ጋብዘን የሚለው አሁን ሀሁ ወይም ፐፑ የተሰኘው የሎሬት ጸጋዬ ገብረመድህን ቲያትር በሳምንት 3 ቀን ነው የሚታየው። ማክሰኞ፣ ሐሙስና ቅዳሜ ዱላ ነው ሁል ጊዜ። ሰልፉ ከራስ ሆቴል አልፎ ወደ ለጋሃር መስመር ይሄዳል። በሌላኛው ዙር አንበሳውን ዞሮ በጀርባው በኩል ረጅም ጉዞ እና ሁል ጊዜ እሳቸውም ከኛ ጋር ተቀምጠው አይተው ከዛ ከርተን ኮል ላይ ወጥተው ተሰናብተው ሰው ሁሉ አቅፏቸው ያ ዘመን ነበር። በጣም በሚገርም እና ተመልካች በጣም በጉጉት ለምን ትምህርት ቤቶቹም ውስጥ የቲያትር እንቅስቃሴ ነበር። በወላጆች ቀን ይታያል። ቲያትር ትምህርት አለ፣ የስነ ጽሁፍ ትምህርት አለ፣ በተለይ የሙዚቃ ትምህርት በደንብ አለና ቲያትር ግን በትምህርት ደረጃ ሳይሆን አብረው ይሰሩ ነበርና ሰዎች እዛ ያሉት ከዛ የተማሩ ግንዛቤ ስለነበራቸው በስልጣን ላይ ሲቀመጡም ለዚያ በጣም ትኩረት ይሰጣሉ። ከዛ በኋላ ግን እየተዳከመ ራስ ቲያትር የሚባለው ፈርሷል። የለም ተተኪ ቦታ ተሰጥቷል ተብሎ እስካሁን አልተሰራም። አሁን ግን ያው በጣም በሚገርም የአዲስ አበባ ውበት ከመዋቡ አንጻር አብሮ ለኪነ ጥበቡ ተብሎ አንፊ ቲያትሮች ተሰርተዋል። እነዚያ ቦታዎች በተግባር ላይ ያው ባለሙያ ይፈልጋል፣ ይሰራሉ። ማዘጋጃ ቤቱ ለረጅም ጊዜ
ተዘግቶ ነበር። አሁን በጥሩ ሁኔታ ቲያትር ተከፍቶ መታየት ጀምሯል። ሀገር ፍቅር እየሰራ ነው። ከዛ በተለየ ደግሞ በዚህ ዓመት በ2018 ያውን ተቀምጠን ያለንበት የወጣቶችና ህፃናት ቲያትር ኮምፕሌክስ ተከፍቷል። በሚገርም በጣም ውብ ነው። 1200 ሰው ይይዛል። የራሱ መጠነኛ ለባለሙያው የማይመች ድክመት ቢኖረውም ምክንያቱም አሁን በወጣት አስተዳደር እየተገነባ ስለሆነና ያ አስተዳደር ያስተካክለዋል ብለን እንጠብቃለን። በተረፈ ግን ጥሩ መድረክ ነው። እዚህ ነው የከፈትነው እና ጥሩ መሻሻል የመታየት አዝማሚያ ያለው ግን ተመልካች የለም። ለምሳሌ እንደ ብሔራዊ ቲያትር ያለው ቦታ ላይ ገና ተመልካች ባነሰበት ወቅት የዋጋ መጨመሩ እጅግ በጣም ልክ አይደለም። ለማከራየትና ገንዘብ ለማትረፍ ከሆነ ቤቱን ዝም ብሎ የቦለቄ አዳራሽ ወይም ጋራጅ ቢደረግበት ብዙ ገንዘብ ያመጣል። ይሄ አይደለም ዋናው ትልቁ። በጥበብ በመንፈሳዊ ህይወት የሰውን አእምሮ መለወጥ ነው። ለምን አገርን ለመለወጥ የሚለውጠው መንግስት ሳይሆን ህዝብ ነው። ህዝብ ነው። የህዝብ አእምሮ መለወጥ አለበት። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። ለኪነ ጥበብ ትልቅ ቦታ መሰጠት አለበት። ኪነ ጥበብ መደገፍ ነው ያለበት። እንዲያውም ኑ ስሩ በነፃ እኛ አዳራሽ እንሰጣቸዋለን ብሎ መንግስት እንደዚህ አይነት ነገሮችን ማመቻቸት አለበት እንጂ የበለጠ ውድ በማድረግ ባለሙያውን ማባረር የለበትም። እና ወጣቱ ትውልድ አሁን በጥሩ ስሜት እየመጣ ነው። ሀገርን ለማገልገል ይፈልጋል። በጥበብ ህዝብን ማገልገል ይፈልጋል። ስለዚህ በእንደዚህ አይነት መታገዝ አለበት። መንግስት ብቻም አይደለም ባለሀብቱም ጭምር ቲያትር ቤቶችን በመስራት ይህንን ወጣት ትውልድ አንደኛ ከመጥፎ ነገር ወደ መልካምነት መመለስ መቻል አለብን። አእምሮውን እንዲበለጽግ እንዲያድግ አገሩን የሚወድ አገሩን የሚያፈቅር ለኢትዮጵያ ያለው ፍቅር ትልቅ መሆኑን የሚያሳዩ ባለሙያዎችን ማፍራት መቻል አለብን። እንደዛ ለማድረግ ደግሞ ቲያትር ቤቶች ትልቅ ሚና አላቸውና ቲያትር ቤቶች ላይ ፎከስ መደረግ አለበት። ጸሐፊ ለሚባል ነገር አለ አሁን ቲያትሮች ላይ አቅርቦት ላይ ከተመልካች መሸሽ ጋር አሁን ካልካቸው የዋጋ የአዳራሽ ምናምን ጉዳዮች ሌላው ደግሞ የሚነሳው የጸሐፊዎች አሁንም የበፊቱን ያክል በጣም ተመልካቹን ስቦ የሚያመጡ ጽሁፎች የሉም የሚል እሰማለሁ። ጻፊዎች አሉ። ጻፊዎች በትውልድ ሁሉ ጊዜ እኮ አንድ ቦታ ላይ አይቆሙም። ወጣቶች በጣም እንደውም አሁን እኔ በግጥም እንደዚህ አይነት ሴቶች እንደዚህ አይነት ወጣት ጻፊ ገጣሚ ነው አይቻላል። በጣም አሉ። ቲያትርን በመጻፍ ፊልም ጽሁፍን በመጻፍ አሉ። ግን ፍራቻ አለ። ምክንያቱም ድሮ ምን አለ መሰለ ሳንሱር የሚባለው አካል አለ። ጽሁፍን ትሰጣለህ አያልፍም ይላል ወይም ያልፋል ይላል። ስለዚህ ያ ኃላፊ የሚወስደው ካለፈለ ያ ሰውዬ ነው። ምንም ጽሁፎች አሉ ነው። ጽሁፎች አሉ። አንዳንዶች ምን ይላሉ? በጣም ይተረጎማል በጣም በአሁኑ ሰዓት። ምክንያቱም ገምጋሚው ማን እንደሆነ ስለማይታወቅ ይሄን የፖለቲካ ጉዳይ አሉ ገና ለገና ይሆናል ተብሎ በጣም በፍርሃት ነው እንጂ ጸሐፍት አሉ። ቆንጆ ጽሁፎች የሚጽፉ ሰዎች አሉ። ወጣቱ ኢትዮጵያ አትነጥፍም እኮ ወጣቱ በማንኛውም በተለያየው የእውቀት ዘርፍ በማንኛውም በጣም ወጣቶች ጸሐፍት አሉ፣ ተዋንያን አሉ። አዘጋጃቸው ብሪሊየንት የሆነ ከዘመኑ ጋር የሚሄዱ ግን አንዳንድ ማዕቀቦች አሉ። እነዛ የሚቀረፉበት ፍርሃት ነው። አየህ ፍርሃት ያለ አንዳች ፈቃድ ፍርሃት ልባችን ውስጥ ገብቶ ባለቤት ሆነበት ተጥዶ። ስለዚህ ያንን ደግሞ ለመቅረፍ ምንድነው የሆነ ነገር አስቸጋሪ ነገር ነው። ሳንሱር ይቁም አይሆንም፣ ጥሩ አይደለም፣ ማዕቀብ ነው ተባለ። እሺ ማን ይገምግመው? ገምጋሚው ደግሞ ገና ሲያይ ይሄ ነገር እንዲህ ሊሆን ይችላል። አንድ ስመኝ ስንታየው የሚባል የፍስሐ በላይ ቲያትር ነበር። 3 ባሎች ነው የሚያገቧት። ያ ማለት አጤ ምኒልክ ነው። ከአጤ ምኒልክ ኃይለ ሥላሴ ቀሙ፣ ከአፄ ኃይለ ሥላሴ መንግስቱ ኃይለማርያም ደርግ ቀማ ለማለት ነው ብሎ ገና ለገና ይታሰባል ብሎ ይጥሉታል። እንደዚህ አይነት እሳቤዎች ስላሉ እንጂ ኢትዮጵያ ጸሐፍት አሉ፣ ጎበዝ ጸሐፍት አሉ። ምክንያቱም እናነባለና ይሰጡናላ እናያለና፣ ግን ፈርተው ወይም ደግሞ ገምጋሚዎቹ ፈርተው ወይም ቲያትር ቤት ስራ አስኪያጆቹ ፈርተው ይጥሉታል። እና ትንሽ መድፈር ግድ የለም ምንም አይደለም። አንዳንድ ጊዜ እኮ ክሪቲሳይዝ የሚደረግ ነገር ለእንትን አገር አበጣባጭ በሃይማኖት በዘር የሚያበጣብጠን አይሁን እንጂ ግድፈቶችን በስስታምነት በቅናት በአስተዳደር ብልሹነት እነዚህ የመሳሰሉ ነገሮች ክሪቲሳይዝ ካደረግን እንዲሳቅበት እንዲታዘንበት አድርጎ ህዝቡ እንዲገባው ካደረግን በጣም አሪፍ ነው። ጥበብ ትልቅ ኃይል ስላለው በትክክል በኢትዮጵያ የጥበብ መልክ እንደ አይከን ተደርገው የሚታዩ ነገሮች አሉ በየዘርፉም። በተለይ ከቲያትር አንጻር ወይም ከኪነ ጥበብ አንጻር አይከን ናቸው ብለ የምታስባቸው የኢትዮጵያን የጥበብ መልክ የበየኑ ናቸው ብለ የምታስባቸው አንተም የሰራቸው ሌሎችም የሰሯቸው ያዘጋጃቸው ሌሎች ያዘጋጇቸው የምታስታውሳቸው ስራዎች የትኞቹ ናቸው?
በርካታ ስራዎች አሉ። እኔ ሎሬት ጸጋዬ ገብረመድህን ስራዎች በጣም ድንቅ ናቸው። በጣም ሀሁ በ6 ወር በጣም ምርጥ ነው። ሀሁ እናት ዓለም ጠኑ እጅግ በጣም ድንቅ ዛሬም ቢሰራ ዛሬው ተፈጽሞ ነው የሚመስለው። ከሀሁ በ6 ወር ተከታይ የሆነው ሀሁ ወይም ፐፑ የተሰኘው ቲያትር ድንቅ ነው። አሜሪካን ሀገር የጻፉት ከፐፑ ፊደል ማዶ የሚለው ደግሞ ሌላው እና እነ መልእክተ ወዛደር እና አቦጊዳ ቀይሶ ድንቅ የሆኑ ለዚያ ዘመን ተጽፈው ግን ዛሬ ዘመን የማይሽራቸው ናቸው። እነ በልግ እነ የከርሞ ሰው የጋሽ ጸጋዬ ስራዎች በጣም ምርጥ ናቸው። ከዛ ባሻገር ዊሊያም ሼክስፒር የጻፈውን ጽሑፍ እሳቸው ለዊሊያም ሼክስፒር እና ለዊሊያም ሼክስፒር ቋንቋ ታማኝ ሆነው እንደገና ለአማርኛና ለግዕዝ ድንቅ አድርገው የጻፏቸው ወይም የተረጎሟቸው ኦቴሎ፣ ማክቤት፣ ሃምሌት የተባሉት ድንቅ ቲያትሮች ናቸው። እነዚህ በ50ዎቹ በ60ዎቹ የተተረጎሙ ናቸው። ምን አይነት ብሪሊየንት ሰው እንደሆኑ የቲያትር የኢትዮጵያ አባት ናቸው። ከዚያ ባሻገር ሌሎችንም አሁን በመታየት ላይ ያለው ለምሳሌ ባልቻ አባነፍሶ ሌላው ድንቅ ቲያትር ነው። የአዛውንቶች ክበብ እጅግ በጣም ምርጥ ቲያትር ነው። ከዛ ዘመን ከነበሩት ከዊሊያም ሼክስፒር ሌላው ዘ መርቸንት ኦፍ ቬኒስ ወይም ቬኒሱ ነጋዴ ሀገር ፍቅር ውስጥ የነገሰበት እጅግ በጣም ድንቅ የሆነ ቲያትር ነው እና እነዚህ ቲያትሮች እጅግ በጣም ውብ ሆነው በኢትዮጵያ መድረክ ላይ ተሰርተዋል። ከዚህ ሌላ የመምህራችን የመንግስቱ ለማ ጠልፎ በኪሴ፣ ያላቻ ጋብቻ፣ ጸረ ኮሎኒያሊስት የሚል ሹሚያ የተባሉ ቲያትሮች በጣም ድንቅ ናቸው። ከዚያ ባሻገር እጅግ የምወደው እጅግ የማከብረው ጌትነት እንየው ያዘጋጃቸውም የጻፋቸውም ቲያትሮች በጣም ነው የሚደንቁኝ። አሁን የራሱ ጽሁፍና የራሱ ዝግጅት የሆነው የቴዎድሮስ ራእይ በጣም ድንቅ። አሜሪካን ሀገር አንተም ተጫውተሃል። እኔም ገብርዬን የመጫወትም ካሜሩንም የመጫወት እድል ገጥሞ አብረን ከሱ ጋር እጅግ በጣም ነው። በላይስ ድንቅ ነው እኮ አባ ኮስትር ምርጥ ነው። በቃ ራሱ እምቢ ሲል በቃ መድረኩ አዳራሹ ነው የሚያስገመግመው እና በጣም በኢትዮጵያ ቲያትር ትላልቅ ስራዎች ተሰርተዋል። በጣም እኔ ደግሞ አጋጣሚ ሆኖ በፈረንጁም ዓለም ከፈረንጆቹም ጋር የመጫወት የራሱን የጋሽ ጸጋዬን ኦራክል የዋርካ ስር ምኞት የሚሆን ስታንፎርድ ዩኒቨርሲቲ ውስጥ ተዘጋጅቶ በርካታ ቲያትሮች እዛ ቤይ ኤሪያ በሚባሉበት ቦታ ከጥቁር አሜሪካን ወንድሞቻችን ጋር እና እህቶቻችን አንዲት ታንዛኒያዊትን ያዘጋጀችው በሚገርም በቃ አምቦ የአምቦ ጠበል ነው እንትኑ በሙሉ መድረኩ በሙሉ በሚገርም በቃ ኦብሰስድ ሆና ለጋሽ ጸጋዬ ያላት ለአምቦ ከተማ ያላት ፍቅር እቺ ሴትዮ ኢትዮጵያንም በትክክል አታውቅም፣ ግን አጥንታ በቃ ጸጋዬ ማለት መንፈስ ነው የአፍሪካ አባት ነው ብላ ነው የምታምነው። በቃ ፎቶውን ሰቅላ እጣኑን በቃ ጎዝጉዝ ሳር ጎዝጉዝ እጣን አጭሳ ምናምን ነው የአምቦ ጠበል አድርጋ ነው የምትሰራው እና በሚገርም ናቴ። ስለዚህ በጣም እኚህ ታላቅ አባት በዚያ ዘመን የነበሩት እነ መንግስቱ ለማ በጣም የሚደነቁ ናቸው። አሁንም ውድነህ በጣም ውድነህ ክፍሌ ይኸው በርካታ ወደ 25 ቲያትር ጽፈዋል። ጸሐፊ የለም ማለት አይደለም፣ አሉ ደግሞ ምጡቅ የሆኑ ድንቅ አሁን በጣም በሚገርም አይነት ማዘጋጃ ቤት ቅዳሜ ማምሻው ለሚታይ እሳት ወይ አበባ የተሰኘው የሎሬት ጸጋዬ ገብረመድህን ምርጥ ስራ በቲያትር ገልብጠውት ወጣቶች በዳንስ በሙዚቃ አመቻችቶት ውበት ነው፣ ጥበብ ነው፣ ስለ ወጣትነት ነው የሚያወራው። እነዛን ሁሉ እነዚህ በፊትም የነበሩ አሁንም በመሰራት ላይ ያሉ ናቸው። ስለዚህ ሁልጊዜ ወደፊት ለመስፈንጠር ወደ ኋላ መመለስ አለበት። ምክንያቱም ወንጭፍ ወደ ኋላ ተጎትቶ ነው ወደፊት የሚስፈነጠረው። ስለዚህ ታሪካችንን አውቀን አንዳንድ ጊዜ ሰዎች ዛሬ በጣም ተሻሽሏል ይላሉ። አይ ትልቅ ነበርን፣ ወድቀን ነበር፣ አሁን ግን እንነሳለን አብረን በጋራ። እኔም ትልቁ ያመጣኝ ጉዳይ ከአሜሪካን ነገር ትቶ ያመጣኝ ስንፍና መድከም ሳይሆን ሀገሬስ ይሄ ሳይማር ያስተማረኝ ግብር ከፍሎ ያስተማረኝ ህዝብስ በምንድን ነው ለማላገለግለው? ለምንድን ነው ከወጣቱ ጋር አብሬ ማለት? ለምንድን ነው ማለት ውጪ ሆኖ እንደሆነዋል ወድቋል ደክሟል ከምን ለምን ያቅሜን አላበረከትም ትንሽም ቢሆን በሚል ነው እንግዲህ ወደ 3 ዓመት ሆኖኛል። እታገላለሁ፣ አሁንም አስተምራለሁ በምችለው መንገድ። አሁን ከሆነ ቦታ ላይ የመጣሁት አንተ ጋር፣ ስለዚህ ተመልሼ ደግሞ አሁን ሌላ የሚዘጋጅ ዝግጅት ስላለ ወደዛ ሮጣለሁ። ብንሰራ ብንበረታ ብንታገል ሀገራችንን በጥበብ እናሳድጋለን ብዬ አስባለሁ። የማን ልጅ ነኝ ብለህ ታስባለህ? አንተ የፈጠርካቸው ብዙዎች አሉ፣ በጣም ብዙ ያስተማርካቸው። እኔ ያቱ ሲማ ልጅ ነኝ።
በጥበብ የወለደ በርካቶች ወልደውኛል ብዬ አስባለሁ። ብዙዎች ግን ለምሳሌ መንግስቱ ለማ ለ3 ዓመታት ያህል ያጻጻፍ ብልሃትን ያስተማሩ መምህሬ ስለሆነ እጅግ በጣም ወዳቸዋለሁ። አቡና አሸግር መምህራኖቼን በጣም ነው ፕሮፌሰር ተስፋዬ ገሰሰ ድንቅ ባለሙያ ድንቅ አባት ነው። በጣም ሊመሰገን ይገባልና ከዛ በኋላ ደግሞ ከወጣው በኋላ ረጅሙን እድሜን እንደ ልጃቸው አብረው አቅፎኝ አብረው ቤታቸው ወስደውኝ አብረን ምሳ በልተን አብረን ተጫውተን ብዙ የህይወት ልምድ መክረውኝ አሜሪካንም ሀገር ኒውዮርክ ደጋግሜ በመሄድ በጣም በቃ እንደወለዱት ልጅ ነው የሚያዩኝና ሎሬት ጸጋዬ ገብረመድህንን እጅግ በጣም ወዳቸዋለሁ፣ እጅግ አከብራቸዋለሁ። ይኸው ከመጣውም ጀምሮ ለአንዲትም ደቂቃ አላረፍኩም። የእሳቸውን ስራ ሁልጊዜ ለኔ መማሪያዬ ነው፣ መለማመጃዬ ነው። አሁን 3 4 የ30 ደቂቃዎችን ስራ መስራት ይችላሉ። ከእናት አለምጠኑ ከሀው በ6 ወር ከሀው ወይም ፖፑ ከአቡነ ጴጥሮስ ከቴዎድሮስ እና በጣም ደግሞ እዛ ላይ ካሉት ገጸ ባህሪያት የተለያየ ባህሪዎችን አሁን ዝም ብዬ የምሞክረዋል። አንድ የገራፊው ገብረየስም በጣም የሚገርም ነው። በቃ ወይጦ ነው፣ እኔ ወይጦ ነኝ ነው የሚለው እና ብዙዎችን ወይጦ ማለት ራሱ ወይጦ ማለት ምን ማለት እንደሆነ ታውቃለህ ይለዋል። እና ባህር ዳር አካባቢ ያሉ ውሃው አካባቢ ያሉ ብሔረሰቦች ናቸው። እጅግ በጣም ታለንትድ የሆኑ ባለ እጅ ጥበብ ሙያተኞች ናቸው። ወይጦ ማለት አዞ ገዳይ ማለት ነው። አዞን በጣም አንቀው ይገላሉ። በሚገርም ታለንት አላቸው። የባህር ጋር ያላቸው ከውቅያኖስ ጋር ከሐይቅ ጋር ያላቸው ግንኙነት እጅግ በጣም ትልቅ ነው። ግን በማህበረሰቡ ይገለሉ ነበር እና ያንን መገለል ከደርግ ጊዜ ጀምሮ ግን አብረው ተዋህደው ነው የሚኖሩት። አሁን በጣም የሚገርሙ ሰፌድ፣ የሚገርሙ መሶብ፣ የሚገርሙ አገልግል እጅግ ውበት ያላቸው የነዛ ሰዎች እና ያ ነው የዛን ሰውዬ ታሪክ ነው በእናት አለምጠኑ ላይ የሚያሳየው። እኔ ስሜን ባፈ ታሪክ አንተ ጀርባህን በጅራፍ የተገረፍክ ነው ይለዋል። በጣም የሚገርም ነው እና ዳምበልን የሚለው ደንበል ይህንን ከሰማ በኋላ ነው አፋዊንን የሚለው አፋዊንን ያዊ ሳንሆን አፋዊ ቃለ ሕይወት ሳንሆን በኩን ቃል አፍ ብቻ እንጂ ቤታችንስ አንድ ነው። ቤት ብለን ለልጆቻችን ያስረከብናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችንስ ያው አንድ ነው። አባቶቻችን ልባም እኛ አፍ እሳት አመድ ወለደውን እንጂ ቤታችንስ ያው አንድ ነው። ፍቅር ብለን ንፍገር፣ ጀግንነት ብለን ፍርሃት ከተብናቸው፣ ሕይወት ብለን ሞት፣ ነፃነት ብለን ባርነት ሰጠናቸው። አንዲት አውሬ በምትወልድበት ሰሞን ልጇን ትበላለች አሉ ምጥ የጠናባት። ልጄን በላሁት፣ ልጆቻችንን በላ። ዘላለም ዓለም የቂም በቀል ቅርስ ለነገ ትውልድ የቂም ድግስ ከዘር ስናግበሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት ጦቷ መክና ይላል እናት አለምጠኑ። አይ መብርሃን ምነው ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠልቂባት? ልቦናሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የለም። አውሮፓ አንዷን ተናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዟት ነፍሷን እንድጡ ያስበረክካት ብኩን መጻጉዕ እና ፈርቼ እንዳልባክን ሲርቀኛለሽ ውጋጋን አንቺ ካጠገብ ያረጋራቂኝ በርታ በይኝ መብርሃን ቃል ኪዳኔ እንዳረሳት እንዳልዘነጋት ኢትዮጵያን አለያማ ብቻዬን ነኝ ፈራው እሸሸግበት ጥጋጣ ምጠናበት ልባጣው መንፈሴ ተፈቶ ማማ ኢትዮጵያን እንዳይከዳት ሰጋ ይላል አቡነ ጴጥሮስ። ተስፋ ባጣ ምድረ በዳ የአንድ እውነት ይሆናልና ናትንፋሽ ያልሆንሽም ሆኜብሽ መራር መካሪ ሩቅ አሳቢ ቅርብ አዳሪ እውነት ላንቺ መች ተስፋ ናት ጉስቁል ልሳንሽን ነክሳሽ ክንድሽን ካዘለ ቅርስሽ መጠላለፍ ሲሆን እጣሽ
መልመጥመጡ መሽቆጥቆጡ ድንገት መስሎሽ የሚያዋጣሽ የኔ እውነት ሆነብሽ ዳሽ ወራሪ ፈጣሪን ላቅ የጣለውን በስሏል እንጂ ወድቋል ብሎ ግፉላል መች ትተርፊያለሽ ኢትዮጵያ ሕዋስሽ አብሮኝ ካልሰራ መቅደላ አፋፍ ላይ ብቻ አንገትሽ ወጥታ ብታበራ የቀረው የሠራ አካላትሽ በየጥሻው ተዘርሮ ከአባት በወረሹ ንፍገት ነብዞ ደንብዞ ተቀብሮ እኔን ላሙላ ይላል አፄ ቴዎድሮስ። እና ብዙ ጊዜ ያው ቲያትሮች ሲሰሩ ባህር ውስጥ መግባት አለ፣ አልባሳት አለ፣ መድረኩ አለ እና ለዚያ ነገር መዘጋጀት ለኢንተርቪው ስለሆነና እነዚህ ያለ በርካታ የሎሬት ጸጋዬ ገብረመድኅን ስራዎች ስላሉ እሳቸውን በፍቅር ወዳለሁ። በጣም ደስ ይላል። ብዙ ብናወራ ደስ ይለኝ ነበረ። በጣም ነው የማመሰግነው። ምናልባት ግን መጨረሻ ላይ ማለት የምትፈልገው ነገር እንደው በዚህ ሰዓት ከአሚኮ ተከታታዮች ጋር ደግሞ ከተገናኘን አይቀር በጣም ማትረሳው የመጨረሻ መሰነባበቻችን ገጠመኝ ካለ እሱን ነግረን ብንሰነባበት። ብዙ ገጠመኞች አሉ። እኔ ማስተላለፍ ምን ፈልገው እንደተቻለ መጠን እንደመጣውም የተለያዩ ቦታዎች ሄጃለሁ። ከሄድኩባቸው እና ሄጄ ሌክቸር ከሰጠውባቸውና ወርክሾፕ ከሰጠዋቸው አንዱ ጎንደር ዩኒቨርሲቲ ነው። ሌላው ደብረታቦር ዩኒቨርሲቲ፣ እንደገና ደግሞ ባህር ዳር ሙሉ ዓለም አዳራሽ ነው። ሙሉ ዓለም እጅግ በጣም ነው የሚገርመኝ። አሁንም በዚህ ችግር፣ በዚህ ስቃይ፣ በዚህ ሁኔታዎች ውስጥ ጥበብ ነው በችግር ውስጥ የሚያወጣን ጥበብ ነው ይላል ማክሲም ጎርኪ። ስለዚህ ከዚያ ለመውጣት በቲያትሮቻቸው በእውነት የሚሰሯቸው የህፃናትም የወጣቶችን ቲያትሮ በማስታወቂያዎች ያለው እጅግ በጣም ነው ደስ የሚለኝ። እንደዛው ሁሉ በሌሎችም ቦታዎች አሁን በሚገርም ሁኔታ ቲያትሮች ወደ ክፍለ ሀገር መሄድ ጀምረዋል። ባለፈው የኮከቡ ሰው አዋሳ ሄዶ እንደነበረ ሰማሁኝ። ይህ ትሬንድ መለመድ አለበት። ጥበባት በአዲስ አበባ ብቻ መቅረት የለባቸውም። ምክንያቱም በክፍለ ሀገር በክልል ያለው ህብረተሰባችንም ጥበብ ይጠማል። ጥበብ ከዛም መምጣት አለበት። ኢትዮጵያ አዲስ አበባ ብቻ አይደለችም። እና ድሮ በጣም የሚለየው ነገር የትም በተለይ እጅግ በጣም የምንወደው ታላቁ የጥበብ ሰው መላኩ አሻግሬ መላውን ኢትዮጵያ ከኤርትራ ጫፍ እስከ ገሙ ጎፋ ጫፍ ከኢሉባቡር ጫፍ እስከ ጅጅጋ ጫፍ ድረስ ይጓዝ ነበርና አሁን ይሄ ነው መለመድ ያለበት። በጥበብ እናቆራኛለን፣ በጥበብ እናዋሃዳለን። ኢትዮጵያ ሰላም መሳሪያ የሚያነሱ ሰዎች እንኳን ሰላም ይሁንልን ብለን ልንነጋገር እንችላለን። እናት ማታለቅስበት፣ ወጣት የማይሞትባት ሀገር ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ሄዶ ሰርቶ አግብቶ ኖሮ ነግዶ የሚያተርፍባት ሀገር እንድትሆን እንፈልጋለን። ስለዚህ በጥበብ ያንን አሳይተን ፍቅራችንን የኔ አካል ያንተ አካል አይደለም፣ የኔ ደም ያንተ አይደለም፣ ወንድሜ አልፈራህም ይለዋል ወይም ፖፖላ ጋር ጸጋዬ። እመጣለሁ፣ እሄዳለሁ፣ አንተ ጋር እጓዛለሁ፣ ዲሞክራሲን እነግራለሁ፣ ፍቅርን እነግራለሁ፣ ኢትዮጵያ አንድ ናት፣ በህብረት እንኖራለን ብለን እንሰብካለን። በዚህ የተነሳ ፍቅራችን ይጠነክራል። ቅር ያለው ካለ ቅሬታውን በመወያየት በመደራደር መነጋገር የሚቻል መንግስትም ልብን በማራር እነዚህ መሳሪያ ያነሱትን መሳሪያ አውርደው አሁን ያሳዝናል። ሰሞኑን የምታየው የትግራይ እናቶች በጣም ያሳዝናሉ። ስለዚህ ሰላም የሚፈጥርበት ዛሬ አገር በቴክኖሎጂ በረቀቀበት ዘመን እኛ እንደገና በጥይት ጨዋታ ጥሩ ስላልሆነ ያ እንዲሆን ነው ምኞቴ፣ ያ እንዲሆን ነው መልእክቴ። ወጣቱ ትውልድ በጥበብ ሀገርን ለማሳደግ በውይይት ለመነጋገር በመከባበር በመፈቃቀር መኖርን ነው የምፈልገው። ስለሰጠኝ እድል እጅግ በጣም አመሰግናለሁ። አመሰግናለሁ። የተወደዳችሁ እንግዲህ ዛሬ ከአርቲስት ከሁለገብ የኪነ ጥበብ ባለሙያ አዘጋጅ መምህርም ነው። በመምህርነቱ በጣም ይኮራል፣ ብዙዎችን አፍርቷል። አብሮም ከልጅ ልጆቹ ጋር እየሰራ ነው የሚገኘው። እንግዲህ ከተዋናይ አዘጋጅ ደራሲ ማለት ይቻላል ስለምትጽፍ ማለት ቲያትሮችን ከተስፋዬ ሲማ ጋር የነበረን ቆይታ በአዲስ ጨዋታ እንግዳ ይህን መስሎ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን። ተስፋዬ አመሰግናለሁ።